ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን የዛሬ የሰኔ 15 2018 ዓ.ም የምንዛሪ ተመኖች መረጃዎችን ይዘንላችሁ መተናል። በአራት ባንኮች ማለትም በኢትዮጵያ ንግድ ባንክ፣ በአዋሽ ባንክ፣ በአቢሲኒያና በብርሃን ባንክ የምንዛሪ ተመኖች በስንት እየተዘረዘሩ እንደሚገኙ፣ በስንት ይገዛሉ፣ በስንትስ ይሸጣሉ የሚለውን ዕለታዊ የምንዛሪ መረጃ ይዘንላችሁ መተናል። እስከ መጨረሻው ድረስ አብራችሁን በመቆየት አብራችሁን ትሆኑ ዘንድ በማክበር እንጠይቃለን። ቪዲዮውን ስትጀምሩ ቪዲዮውን እንደተለመደው ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ነው። ሌላም ጊዜ እንደዚህ አይነት ተመሳሳይ የሆኑ መረጃዎች እንዲደርሷችሁ ደግሞ የደወል ምልክቷንም በመጫን ተመሳሳይ የሆነ መረጃ በምንለቅበት ጊዜ የማሳወቂያ መልእክት እንዲደርሶት ማድረግ ይችላሉ። አሁን የምናልፈው ቀጥታ ወደ ምንዛሬዎቹ መረጃ ይሆናል። የምንጀምረው ከአሜሪካ ዶላር ይሆናል። የአሜሪካ ዶላር በኢትዮጵያ ንግድ ባንክ በ156 ከ5099 ተገዝቶ በ159 ከ5003 በምሽት ላይ ይገኛል። ፓውንድ ስተርሊንግ አንዱ ፓውንድ ስተርሊንግ በ202 ከ60 እየተገዛ በ206 ከ65 በምሽት ላይ ነው የሚገኘው። አንድ ዩሮ ስንመለከት አንድ ዩሮ በ178 ከ93 ተገዝቶ በ182 ከ65 እየተሸጠ ይገኛል። የስዊስ ፍራንክ በስንት ተገዝቶ በስንት ይሸጣል ካላችሁ አንዱ የስዊስ ፍራንክ በ189 ከ70 ተገዝቶ በ193 ከ66 በምሽት ላይ ይገኛል። ቀጥለን የምንመለከተው ደግሞ የኩዌት ዲናር ይሆናል። አንዱ የኩዌት ዲናር በ498 ከ37 ተገዝቶ በ508 ከ39 በምሽት ላይ ነው የሚገኘው። ቀጥለን የምንመለከተው ደግሞ ተመልካች አድማጮቻችን የቻይና ዩዋን ሲሆን አንዱ የቻይና ዩዋን 22 ብር ከ64 ተገዝቶ በ23 ብር ከ40 በምሽት ላይ ነው የሚገኘው። የዲራም ምንዛሬ አንዱ ዲራም በ42 ከ60 ተገዝቶ በ43 ከ55 በምሽት ላይ ነው የሚገኘው። አንዱ የሳውዲ ሪያል ዛሬ ሰኔ 15 2018 ዓ.ም በስንት ተገዝቶ በስንት ይሸጣል ካላችሁ በ41 ብር ከ60 ተገዝቶ በ42 ብር ከ45 በምሽት ላይ ነው የሚገኘው። በተጨማሪም ጉርሻ አለ። በኢትዮጵያ ንግድ ባንክ፣ በውጭ ሀገራት በኢትዮ ዳይሬክት፣ በካሽኮ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔ፣ በአርኪ ሴንድ፣ በአምሳሉሚ፣ በደስታ ፔ፣ በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሎ ዕለታዊ የውጭ ምንዛሪ መሸጫ ተመን ላይ ተጨማሪ የ9.365 በመቶ ጉርሻ አለ። እንዲሁም ደግሞ ከባንኩ የኋላ አስተላላፊዎች በኩል ገንዘብ ሲላክሎ የ8.365 ጉርሻን እናበረክታለን በማለት ላይ ይገኛሉ። ወደ ቀጣዩ ባንክ እናልፋለን። ቀጣዩ ባንክ ደግሞ የአዋሽ ባንክ ነው የሚሆነው። በአዋሽ ባንክስ እነዚህ ዋና ዋና ምንዛሪ ተመኖች የአሜሪካ ዶላር፣ ዩሮ፣ ፓውንድ ስተርሊንግ፣ ስዊስ ፍራንክ፣ የሳውዲ ሪያል፣ ዲራም እና የካናዳ ዶላር በስንት ተገዝቶ በስንት ይሸጣሉ የሚለውን ስንመለከት አንዱ የአሜሪካ ዶላር በ156 ከ96 ተገዝቶ በ160 ከ10 ይሸጣል። አንድ ዩሮ በ185 ከ40 ተገዝቶ በ189 ከ15 ይሸጣል። ግሬት ብሪተን ፓውንድ በ210 ከ40 ተገዝቶ በ214 ከ60 ነው በምሽት ላይ የሚገኘው። የእንግሊዝ ፓውንድ ስተርሊንግን ስንመለከት የስዊስ ፍራንክ ማለት ነው ስንመለከት በ196 ከ32 ተገዝቶ በ225 እየተሸጠ ነው የሚገኘው። የስዊስ ፍራንክ በስንት ተገዝቶ በስንት ይሸጣል ካላችሁ በ43 ከ31 ተሽጦ ተገዝቶ በ44 ከ09 በምሽት ላይ ይገኛል። የዲራም ምንዛሬ የሰኔ 15 2018 መረጃ እንደሚያመለክተው
በ64 ከ16 ተገዝቶ በ45 ከ06 በመሸጥ ላይ ነው የሚገኘው። የካናዳ ዶላር በ111 ከ80 ተገዝቶ በ114 ከ98 በመሸጥ ላይ ይገኛል። ከዕለታዊ የውጭ ምንዛሪ ተበላይ እንዲሁም በተጨማሪ የ10% ጉርሻን አዘጋጅተናል በማለት ላይ ይገኛሉ። ተመልካች አድማጮቻችን እየተከታተላችሁ ያላችሁ የዛሬ የዕለተ ሰኞ የሰኔ 15 2018 ዓ.ም የምንዛሬ መረጃዎች እየደርሷል የሚለውን የምንዛሬ መረጃ ነው እየሰማችሁ ያላችሁት። በቀጣይም ሌሎች ባንኮች ከፊት ይጠብቁናል። እናንተ ቪዲዮውን እስካሁን የተከታተላችሁ ነገር ግን ላይክ ካላደረጋችሁ ላይክ እንድታደርጉ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በዚህ አጋጣሚ ማክበር እየጠየቀን ወደ ሌሎቹ ባንኮች እናልፋለን። ቀጣይ ባንክ የሚሆነው የአቢሲኒያ ባንክ ነው። በአቢሲኒያ ባንክ አንዱ የአሜሪካ ዶላር በ157 ከ40 ተገዝቶ በ160 ከ49 እየተሸጠ ነው የሚገኘው። አንዱ የእንግሊዝ ፓውንድ ደግሞ በ210 ከ12 ተገዝቶ በ214 ከ40 ይሸጣል። አንድ ዩሮ በ186 ከ07 ተገዝቶ በ188 ከ79 ይሸጣል። በመቀጠል የምንመለከተው ደግሞ የዲርሃም ምንዛሬን ሲሆን አንዱ ዲርሃም በ44 ከ60 ተገዝቶ በ45 ከ44 እየተሸጠ ነው የሚገኘው። የስዊስ ፍራንክን በ194 ከ03 መግዣው ነው። በ197 ከ95 ደግሞ መሸጫው ነው። የካናዳ ዶላርን ስንመለከት በ110 ከ79 መግዣው ነው። በ113 ከ010 መሸጫው ነው። የሳውዲ ሪያል በ43 ከ98 መግዣው ነው። በ44 ከ82 ደግሞ መሸጫው መሆኑን መረጃ ያመለክታል። በመጨረሻም የምንመለከተው የብርሃን ባንክን ይሆናል። በብርሃን ባንክ ዋና ዋና የሆኑ ምንዛሬዎች የአሜሪካ ዶላርን፣ ፓውንድ እና ዩሮን እንዲሁም ደግሞ ሌሎቹ ምንዛሬዎች ጨምሮ በስንት ተገዝቶ በስንት ይሸጣል የሚለውን ስንመለከት አንዱን የአሜሪካ ዶላር በ159 ከ51 ገዝተው በ162 ከ73 እየሸጡ ይገኛሉ። የፓውንድ ስተርሊንግን በ213 ከ89 ገዝተው በ218 ከ16 ይሸጣሉ። ዩሮን በ184 ከ94 ገዝተው በ188 ከ65 ይሸጣሉ። አንዱን ዲርሃም በ43 ከ43 ገዝተው በ44 ከ31 በመሸጥ ላይ ይገኛሉ። የአውስትራሊያ ዶላርን በ112 ከ69 ገዝተው በ114 ከ97 በመሸጥ ላይ ነው የሚገኙት። የካናዳ ዶላርን በስንት ገዝተው በስንት ይሸጣሉ ስንል በ113 ከ90 ገዝተው በ116 ከ20 በመሸጥ ላይ ነው የሚገኙት። የስዊስ ፍራንክስ ካለን ደግሞ በ201 ከ07 ተገዝቶ በ205 ከ09 በመሸጥ ላይ ይገኛሉ። እንዲሁም ደግሞ በብርሃን ባንክ ላይ የ10%፣ በአቢሲኒያ ባንክ ላይ ደግሞ የ2% ተጨማሪ ጉርሻ እንደተጠበቀ ነው። ተመልካች አድማጮቻችን የዛሬ የምንዛሬ መረጃዎቻችን የሰማችኋቸውን ያደመጣችሁትን ይመስል ነበር። ለሌሎች ተመሳሳይ የሆኑ የመረጃ ጥቆሞች እንዲሁ ደግሞ ሀሳቦቻችንን ስትፈልጉ ሰብስክራይብ ማድረግ ቻናላችን እንዲሁም ደግሞ የደወል ምልክቷን መጫን አትርሱ። ለዛሬ በዚያ በቃን። ያላችሁበት መልካም ጊዜ